ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው ህዳር 29 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ስንለቅ ወደ እናንተ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ህዳር 29 የሚነበብ ስንክሳር። ዕረፍቱ ለቀሌሜንጦስ። በዚችም ቀን የሮሜ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙር ቀሌሜንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስን የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያው በዘገየ ጊዜ ወንድሙ የመኮንኑን ቀውስጦስን ሚስት ሊያጋባ ታሰበ። እርሱም ባወቀች ጊዜ አባታቸው እስኪመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀሌምንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያም ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀሌምንጦስም በመርከቡ ስባሪ ተንጠለጠለ። የባህሩን ሞገድ ወደ እስክንድርያ አገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያም ወቅት የከበረ ሐዋርያው ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህ ከቅዱስ ቀሌሜንጦስ በቀር ከሀገር ሰው አንድ እንኳ ያመነ የለም። እርሱ የቅዱስ ሐዋርያው ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስቶስን ጥምቀትን ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመለክቱም የሚሰጣቸውን ብልጽግናንና ክብሩን በስሙ ኃይል ድንቅ ተአምራትንም እንደሚያደርግ ገለጠለት። ከዚችም ዕለት ጀምሮ ቀሌሜንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙርም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታትና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍትን ለእርሱ ሰጡት። ከዚህም በኋላ በሮሜ አገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎች ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱ ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና። መኮንኑም ጽኑ ስቃይን እንዲያሰቃየው አዘዘ። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖር እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልንም እንደሰበኩ ሐዋርያትም በመንግሥተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀሌሜንጦስ ሥጋ በጥልቅ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበረ ድንጋይ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ፣ ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤቶቻቸው ሄዱ። ከዚህም በኋላ በመታሰቢያው ቀን በየዓመቱ ያች ባህር ከቅዱስ ቀሌሜንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረኩ፣ መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ተአምራቶቹም ከተጻፉት ያዩ ይህንን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ
የቅዱስ ቀለሜንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደደረሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑ ክብራቸውን ከእርሱ የተቀበሉትንም ጸጋ ይገልጥ ዘንድ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩ በላዩ ተከድኖ ነበር። ሞቶ በባህሩም ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱም በማዕጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያቺ ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑም በሕይወት ሆኖ በቅዱስ ቀለሜንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚያም ባህር ውስጥ አናኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሜንጦስ ያበላኝ ነበር፣ እግዚአብሔርም በባህሩ ካሉ አራዊት ይጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ቀለሜንጦስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የ47 አእላፋት መታሰቢያ። በዚችም ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት ጴጥሮስ። በዚችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህም አባት ወላጅ አባቱ በእስክንድርያ አገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ በዓላቸው በሆነ ጊዜ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲወጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቁማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችንን ኢየሱስ ክርስቶስ ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቃነ ጳጳሳት አባ ቴዎናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባ ቴዎናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ቴዎናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው። አስተምሮም አናጎስጢስነት ሾመው። በሊቀ ጵጵስናውም ሥራ የቤተ ክርስቲያንንም በሆኑ በብዙ መልካም ሥራዎች ሁሉ የሚራዳው ሆነ። የሊቀ ጳጳሳት አባ ቴዎናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳትና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያናት ካህናት ሾመ። እንዲህም ሆነ በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖታ ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ አገር የክርስትና ጥምቀትን ልታጠምቃቸው አልተቻለችም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያም ጊዜ ታላቅ ጸጥታ ሆነ፣ ከመስጠም ዳኑ። ወደ እስክንድርያ ሀገርም በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበችው። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄዱ ግን ይፈሳል፣ ወደዚያች ሴት ልጆች ግን ሲመለስ እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባሮችንም እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው።
በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱም ይመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉንም ባልሰማ ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሥን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እንዲያስሩት መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስን ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለው ጊዜም ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ሥራም አትሳተፉ፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለህ፣ አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህም ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኩላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱ ሊሰጣቸው ንጉሥ እንዳዘዛቸው ይፈጽሙ ዘንድ በዚያም ጊዜ የወንጌላዊ ቅዱስ ማርቆስ መቃብር ወዳለበት ከከተማው ውጭ ይዘው ወሰዱት። በዚያም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፉ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያም ቦታም በአቅራቢያው የነበረችው አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛችሁትን ፈጽሙ አላቸው። በዚያም ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገሯቸውም ድረስ የሆነውንም አላወቁም ነበር። ከዚህም በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ አመጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበር ላይ አስቀመጡት። ከዚህም አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበር ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ ስለዚህ በዚህ ወንበር ላይ መቀመጥን ፈራለሁ ብሎ መለሰላቸው። እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ አያለሁና ስለዚህ በዚህ ወንበር ላይ መቀመጥን ፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖሩ። እርሱም በወንጌላዊ ቅዱስ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከሥጋውም ብዙ ድንቅ ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ኅዳር 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 29 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ